ጆን ዳንኤል ራሳቸው ነው እንዲታሰር ያደረጉት። አንድ በይ ዲቦራ ከሰው ጋር ያጣሏት እነማን ነው? እነሱ ናቸው። ሶስተኛ ሀቢባ ዝቅ ሊያረጓት ያሰቡ እነሱ ናቸው። የሚያዋጡ ሰዎች ቤታቸው እንዳይሰበሰብ ገንዘብ እነሱ ጋር ብቻ እንዲሰበሰብ ይሄ ሁሉ የሚያረጉት ለምንድን ነው ታውቃለሽ? ከአጠገባቸው ዝና እንዳይጠፋ። ለምሳሌ ባጭሩ ልንገርሽ፣ እውነተኛ ሰው ቢሆኑ ትክክለኛ ሰው ቢሆኑ ለማተባቸው ቢጓዙ ዮኒ ማኛ የሰራው ቪዲዮ አየሽ? ምን አለ? የማራኪ በልብስ ታረግ ነበረ፣ ከዛ ውጪ ሌላ ምንም አታረግም፣ እኔ ነኝ ሰይፉ ፋንታው ላይ ያቀረብኳት ምናምን አለ። እንቺ መማር ደግሞ የምትታወቀው በመርዳትና በምናምን ማን ነው እሱ ወሳኝ የሚያደርገው? እሺ ይሄን ነጥብ ካነሳው አንድ ጊዜ እኔ ዋናው የመማርና እሷ ሁለቱም እህትማማቾች ናቸው። እያጋጋሉ ሌላ ሴቶች ስለሆኑ ሌላ ሰዎች ስለሆኑ ሰይፉ ፋንታው ላይ እንድትቀርብ ያደረገሽ ዮኒ ማኛ ነው? እሱ ነው ደውሎ እንድትቀርብ ያደረገሽ ወይስ በራስሽ ሰይፉ ነው የጠየቀሽ? አንቺ እችን ብቻ መልሽልና እንጂ። ኦኬ ሪያሊቲው ነው አይደል የሚፈለገው? ዋና ትክክለኛውን ነገር ነው። አንቺና ሰዋትም አብራችሁ ማረገ ምንም አደረገ አብራችሁ መስራት ልብስም ተዋውሳችሁ መስራት ትችላላችሁ እናንተ። እዚህ መካከል ላይ ግን እየገባ ያለውና እያበጣበጠ ያለው ዋናው የሰራውን ቪዲዮ ስላየን ነው። እኛም መሆንም የለበትም ተው ብሎ ማስማማትን፣ ሌሎች ጫጫታ እንዳይፈጥሩ እነሱን ወደ ስምምነት ማምጣት እንጂ እንደዚህ አይነት የወረደ ቪዲዮ አንቺ ትሰሪያለሽ አንቺ አትሰሪም ሰውን ዝቅ አድርጎ ያንን ከፍ ማድረጋችሁ ማን ነው? አንቺን እንድትቀርብ ያደረገሽ እሱ ነው። አሁን ለጠየቀኝ ማለት ነው። እኔ ኢትዮጵያ ልክ እንደመጣሁኝ በሳምንት አልሞላም ሶፎኒያ ሚሴጅ ላሳያችሁ እችላለሁ አስፈላጊ ምናምን ከሆነ ማለት ነው። እኔ ምክንያቱም እንደዚህ ነገር አስፈላጊ አይደለም በቃ አናውራም ያልኩት ለዛ ነው። እኔ ደስ አይለኝም በደረጃ እና በጣም ይደውሉልኝና እኔ ስልክ አላነሳም። ምክንያቱም እርዳታ ልንሄድ ዝግጅት ላይ ነን። በጣም ይደወልልኛል፣ ስልክ አላነሳም ከነሴፉ ማለት ነው። ከዛ ሚሴጅ አስቀመጡልኝ። ሚሴጁ ምንድነው? ሚሴጁ ስልክ ስንደውልልሽ አታነሺም እና እኔ ከሴፉ ፋንታሁን እንደዚህ ነው ብለው ሚሴጅ ጻፉልኝ ማለት ነው። ከዛ ወደው አልመለስኩም። በሁለተኛ ቀን በሶስተኛ ቀን መለስኩላቸው ኢንተርቪው ማድረግ እንደሚፈልጉና ለአዲስ ዓመት ማቅረብ እንዳለባቸው የሰራዋቸው ስራዎች እንደገና ደግሞ ያለኝ ማለት ነው። በጣም ሚዲያ ላይ እንድትቀርቢ ሰዎች ጥያቄ አቅርበውልን ነው እንደዛ ነው ያለኝ። ሲለኝ እኔ እንደዚህ የእርዳታ እንደዚህ የማደርገው ነገር አለ በፊት መቅረብ አለበት መሰል ከራሄል ጌቱ ጋር ነው የቀረበው ይብን ማለት ነው። ከዛ እንደዛ ብለው ጠሩኝ። ከዛ በቃ ቀጠሮ አስያዝኩኝ። ቀጠሮ ተያዘ። በእንደዚህ ሰዓቱንም ቀኑን ተያዘ። ከዛ በኋላ ምንም ማቀው ፐርሰናል ሰው ደውሎ እንዲህ ነው እኔ ያለኝን ሰው አላስተውም። ከዛ በኋላ ግን ኢንተርቪው ካለቀ በኋላ እኔ ሰይፉ ጋር እንድትቀርቢ እነ ዮኒ ማኛ እንደተባበሩኝ እንደዚህ ይሄንን ነገር እጃቸው እንዳለበት በኢንስታግራም ላከልኝ። እኔ አላስታውስም አሁን ጉዳዩ ማለት ነው ዲቴልስ። ኢቨን እኔ ኢንስታግራም ራሱ ረጅም ጊዜ ተጠቅሜ አላውቅም፣ ግን እንደዛ መሰለኝ ያለኝ። እኛንን እንደዚህ እንድትይ ሬዲ እንድትሆኚ ምናምን እዛ እንድትቀርቢ ያደረግነው ምናምን። እኔ በዚህም ነገሮች አድርጌ የሆነ የማስቀምጥ አይነት ምናምን አይደለሁም። በቃ እኔ አለፍኩት ነው እንዴ ቴንኪው ምናምን ብዬ አለፍኩት መሰለኝ። እኔ አላስታውስም እዚህ ጋር የማይወሩ ነገሮች ስላሉ ማለት ነው። ከዛ መድረክ ላይ ግን ሴፉ የጠየቀኝ ማለት ነው ገብታችሁ ማየት ትችላላችሁ። የጠየቀኝ ውጭ ላይ መጀመሪያ እንደዚህ ሪሴፕሽን ቁጭ ብሎ ሴፉ ያወራቸዋል። አወራን እና ያለውን ነገር እርዳታ ላይ እንደምሰራ ልብሶች፣ የተለያዩ ባህሎች እንደማስተዋወቅ ምናምን አወራኝ። እንደዚህ ታደርጊያለሽ እና በጣም ብዙ ሰው ይወድሻል። ኮመንት ላይ ዴም ያደረጉልን ሜሴጅ ምናምን እንደዚህ ማለት በሰዎች ድምፅ ማለት ነው በድምፅ እንደሆነ እዛ ልቀርብ የቻልኩት በድምፅ እንደተፈለኩኝ ድምፅ ማለት ከሌና አቅርቡልኝ ይሏሉ መሰለኝ ዩቲዩብ ላይ ከሌንም አቅርብልን ብለው ባደረጉት ነገር ነው እና በጣም ብዙ ሰው ይወድሻል። የሚገርም ነው። ኢትዮጵያ ላይ የዛኔ አይዋ ገና የመጀመሪያ 4 ሚሊዮን ሲታይ
ታይቶ አያውቅም። የኢትዮጵያ ቪዲዮ አይታይም በዚህ ልክ ለመጀመሪያ ጊዜ ነው። የሚገርም ነው። ከዛ እኔ ፎሎወርስ የዛኔ 600 ሺህ ምናምን 5 ከምናምን 6 አልሞላ እና ያ በጣም ትልቅ ፔጅ ነበር ማለት ነው በዛ ሰዓት። ከዛ በቃ እኔ ኢትዮጵያ እንጃ ሊኖር ይችላል አልነበረም እንደዚህ ትልቅ ፔጅ ያለው ማለት ነው። ዩቲ ራሱ እኔ እና እሷ አንድ ላይ ነን መሰል በጣም ነው መወዳት ባይዘው እሷን እና እንትናችን የሆነ አንድ ነው። ያው ስራችን አይገናኝም እንጂ የምንሰራቸው ነገሮች ማለት ነው። በዛ ልክ ነው እኔ እና እሱ ያወራ ነው። ከዛ ግን እኔ ቲክቶክ እንደከፈትኩ አካባቢ የሆነ እኔ ቤት ይገባል። ኢቨን አይዋ በጣም እየታየስ ሲሆን እኔ እዚህ ላይ የነበራችሁ ልጆችም አላችሁ ሊቭ ላይ ተቀምጬ ነው በጣም የሄደው እንትኑ በጣም የታየው ማለት ነው። እና ኮንግራ ምናምን ሁሉ ብሎኛል። እና እንደዚህ ቤቱ ኮመንቴን እንኳን ካየ ንግስቷን ፎሎ አድርጓት 1 ሚሊዮን ልታስገቧት ይገባል ምናምን ብሎ አድንቆኝ አበረታቶኝ ነው የምወጣው። ምንም እኔ እና እሱ እንደዚህ በፐርሰናል ማከብረው ሰው ነው የምወደው ሰው ነው። በዚህ ልክ እኔ ያወራው ነገር ምንም ለኔ አሁን ሴንስ ምንም አልከፋኝም። በነገራችን ላይ ኢትስ ኦኬ እኔ ያረኩትን አውቃለሁ፣ ህዝቡ ያረገውን ያውቃል። በእርግጥ እውነት ነው እኔ ብዙ ስራ አልሰራሁም። ምክንያቱም እኛ የምንፈልገው ይሄ ብቻ አይደለም። ብዙ መረዳት ያለባቸው በጣም ብዙ ሰዎች አሉ። እኔ ያደረኩት በቂ ነው ብዬ አይደለም። በቂ ነው ብዬ በኮንፊደንስ የማወራውበት ምንም ፕራውድ የምሆንበት ነገር የለም። ሰርቻለሁ፣ አዎ ሰርቻለሁ፣ ግን በቂ አይደለም ብዬ ነው የማምነው። እና በተረፈ ይሄ ነገር ግን ቢዘጋ፣ ምክንያቱም የሆነ ነገር በተወራ ቁጥር የአፍ ስህተት ነው እንጂ የሚመጣው ምንም ጥሩ ነገር አይመጣም። ስለዚህ እኔ ከእህቴ ጋር ወይም ደግሞ ከእህቶቼ ጋር ምንም ፐርሰናል ነገር የለኝም ማለት ነው። አንቺና መማር ምንም ያገናኛችሁ በውስጥ የሚያቀያየማችሁ በስራም በተለያየ ነገር ምንም ያቀያየማችሁ ነገር የለም። ያው ነገሩን ኦፕን አከክ አድርጎ አነሳ። ያው ሰውን በመመሳሰልና ባለው ነገር በዛ ይመስለኛል የተንቀሳቀሰው። ግን የሆነ የሰራበት ነገር ግን ለሁለታችሁ በጣም የሚያለያይና የሚያጣላ ነገር ነው። አይደረግም። ማን የሰራው ነው? አንተ ጋር የለውም። ዮኒ ጋር ነው እኔ እየተናገርኩ ያለሁት። እኔ አንተን ብናገርም ምንም እንትን ስለማትል እኔ አሁን እየተናገርኩ ያለሁት ዮናስ ሙሉነህ አንተ ባየኸው እይታ ማየት መብትህ ነው። ዮናስ ሙሉነህ ግን ለመጀመሪያ ጊዜ ቲክታክ ሲመጣ እኔ እዚህ ቤት ከገስት ላይ ወርጄ ጆከር ጌም ልጫወት ነው ብላኝ እኔን አውርዳኝ፣ አዳምጡ፣ እኔን አውርዳኝ። ያንን ቪዲዮ ግን የሰው ተንከሲስነት ፈልገው አመጡት። ገስት ላይ ነበርኩኝ እዚህ። እንዲሁም እያወራን የነበረው ስለ ሼክ መሐመድ አወል ስለዛ ጉዳይ ነበር እየተወራ፣ ሶብር እያውላት ስለዛ ነበር እያወራን። አውርዳን ዮኒ ማኛን አስገባችሁ። ጌም አይችልም እንዴት እንደሚላክ ይሄ ቪዲዮ ማየት ትችላላችሁ። ጌም እንዴት እንደሚላክ አያውቅም፣ ሁሉን ነገር አያውቅም። እንዲህ አድርገህ ነው እያለችው ጌም መጫወት ትችላለህ። እኔ ያለው ከታች ነበርኩ ያን ቀን። ዛሬ ላይ መጥቶ ግን አንዷን አሳንሶ አንዷን ከፍ አድርጎ እነሱን ለማጣላትና መካከል ላይ ገብቶ ሌላ ብጥብጥ ለማስነሳት ሁሌ አጀንዳ መፈለግ፣ ሁሌ ቪዋችንን ለማስነሳት በሌላ ሰው መጠቀም፣ በራሳችን የሆነ ነገር ሰርተን መታየት እንጂ ሁሌ እየበሰበሰ የሰው ልጅ ይመጣል። በነገራችን ላይ ጋይስ ይሄ ሰውዬ ኦፕን ዩር ማይንድ የሚባለው ሰውዬ ግን የሚናገረው ነገር ግን እውነት ነው ውሸት ነው? ይሄን ያክል እነ ጆን ዳንኤል የታሰሩ እነ ሀቢባን ምናምን በጣም የሚገርም ታሪክ ነው እየተናገረ ያለው። እኔ እውነት ይሁን ውሸት እስኪ ኮሜንት አድርጉ ቤተሰብ። ልጅቷ የተናገረችውን በጣም አስገራሚ የሆነ ንግግር